ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎች ወደ እናንተ የምንደርስበት ሳለ እንገኛለን። ከተመረጡ ዜናዎች እኔም ተስፋቴ እንዲሁም ባልደረባዬ ኢየሩሳሌም በዳዳ በጋራ በመሆን ከመላው የስቱዲዮ ባለሙያዎች ጋር ወደ እናንተ እናደርሳለን። አብራችሁን ቆዩ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የግንቦት 9 2018 ዓ.ም ፕሮግራሟን አከናውና አልፋለች። የፕሮግራሙን ዝርዝር መረጃዎች ፍሬው ታሻ ተመልክተዋለች፣ እንደሚቀጥለው ታቀርባለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የግንቦት 9 2018 ዓመተ ምህረት የዕለተ እሁድ ፕሮግራሟን አከናውና አልፋለች። መንፈሳዊ ይዘቱን በጠበቀ መልኩ የጸሎት የዝማሬና የእግዚአብሔር ቃል አገልግሎት ጊዜ የተከናወነ ሲሆን የእግዚአብሔር እጅ በኃይል ተገልጦ አልፏል። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 7 ያለውን ክፍል በመጥቀስ እርሱ ጊዜውን ያውቃል በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። የመጽሐፉ ክፍል እንደሚያስረዳው ኢየሱስ አልዓዛርን ከሞት ያስነሳበትና የእግዚአብሔር ተአምር ራሱ ጊዜ የተገለጠበት የእግዚአብሔር ጊዜ ከሰው እንደሚለይ እንዲሁም ውጤታማውም የእግዚአብሔር ጊዜ እንደሆነ የሚያሳይ ነው ብለዋል። ያልተመለሱ ጸሎቶች፣ ያልተፈቱ ችግሮች እግዚአብሔር በራሱ ጊዜ መጥቶ ያስተካክለዋል። የእግዚአብሔር አስተሳሰብ ከሰው ይለያል። የአልዓዛር ሕመም ለማርያምና ለማርታ ለሞት ሲጠብቁ በእግዚአብሔር አሰራርና ጊዜ ላይ ግን የልጁ የኢየሱስ ክርስቶስ ክብር እንዲገለጥ ነው ሲሉ ነብይ እዩ ጩፋ የቃሉን እውነት አስረድተዋል። በእግዚአብሔር የተወደደ ሰው ሲፈተን በደስታ ይቀበል፣ ምክንያቱም የእግዚአብሔር ክብር ይገለጣል። ያን ጊዜም ለምስጋና ምክንያት ይሆናል። የነገ ሳቅ የሚመጣው ከዛሬ ለቅሶ፣ የነገ ክብር ከዛሬ ውርደት፣ የነገ የተከፈተ በር ከዛሬ መዘጋት የተነሳ ነው የሚመጣው። የእግዚአብሔርን ጊዜ በትዕግስት እንጠብቅ። እነ ማርያም ኢየሱስን የጠበቁት አልዓዛር በታመመ ሰዓት ነበር። ኢየሱስ ግን በእግዚአብሔር ጊዜ በመድረስ ከሞት አስነስቶታል። ሞት አቅም እንደሌለው ኢየሱስ በአልዓዛር ሕይወት አሳይቷል። መከራ፣ ስቃይና ፈተና ሲደርስብን በራሳችን አቅም ለመዋጋት እንታገል። እነ ማርያምም ያደረጉት በራሳቸው መዋጋትና መፍታት እንደማይችሉ በመረዳታቸው ችግራቸውን በኢየሱስ ላይ አኑረዋል። እኛም ነገራቶችን ከማከናወናችን በፊት ያሉብንን ጉዳዮች ለእግዚአብሔር እንስጠው። ያን ጊዜ ድል መቀዳጀት እንችላለን በማለት ተናግረዋል። በሕይወታችን የመጨረሻው ቃል የኢየሱስ ቃል ነው። እግዚአብሔር ክብሩን፣ ኃይሉን፣ ታላቅ ስራውን ባለንበት ፈተናና ችግር ውስጥ ይገልጣል ሲሉ ነብይ እዩ ጩፋ የዕለቱን የስብከት ጊዜያቸውን አጠቃለዋል። በተያያዘ ዜና በክራይስት አርሚ ዓለም አቀፍ ቤተክርስቲያን መጋቢት 9 በተደረገ ፕሮግራም በርካቶች ከአጋንንት እስራት መፈታታቸው ተገልጿል። ዕለተ እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ መንፈሳዊ አገልግሎት በርካታ ሰዎች በእግዚአብሔር ሰው በነብዩ ጩፋ አገልግሎት ካደረባቸው አጋንንታዊ መንፈስ ነጻ ወጥተዋል። ይህንም ተከትሎ እነዚህ ሰዎች በተስፋ መቁረጥ ውስጥ ሆነው መምጣታቸውን በመግለጽ ነጻ በመውጣታቸው ከጉባኤው ጋር እግዚአብሔርን አመስግነዋል። ዕለተ እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን የጌታ እራት ስነ ስርዓት ተከናወነ። ይህም ቅዱስ ስርዓት በቤተ ክርስቲያኒቱ በየወሩ የሚደረግ ሲሆን የግንቦት ወር መርሃ ግብር ምዕመኑ በተገኘበት እሁድ ግንቦት 9 2018 ዓ.ም ተከናውኖ አልፏል። ቅዱስ ስርዓቱ ከኢየሱስ ክርስቶስ ስጋና ደም ጋር ህብረት ያለው መጽሐፍ ቅዱሳዊ ትእዛዝ ስለሆነ በህብረት እንደሚወሰድ በመግለጽ ኢየሱስ ዳግም እስኪመጣ ድረስ ሞቱንና ትንሣኤውን በመመስከር እናከናውናለን ተብሏል። ቤተ ክርስቲያኒቱ የተለያዩ መንፈሳዊ ስርዓቶች በየጊዜው የምታከናውን ሲሆን ትኩረትን በመስጠት መንፈሳዊ ይዘቱን በጠበቀ መልኩም እንደምታከናውን ነው የተገለጸው። ላለፉት ዓመታት በክራይስት አርሚ ዓለም አቀፍ ቤተክርስቲያን ሲደረጉ የቆዩ የአገልጋዮች የእናቶች እንዲሁም የልጆች ኮንፈረንስ በቅርቡ እንደሚደረግም ተገለጸ። ከዚህ ቀደም ለ6 ዙር በክራይስት አርሚ ዓለም አቀፍ ቤተክርስቲያን ሲደረግ የቆየው የእናቶች እንዲሁም የአገልጋዮች ኮንፈረንስ ከሀገሪቱ እንዲሁም ከሁሉም ክልሎች የተውጣጡና ከተለያዩ የዓለማችን ሀገሮች በመምጣት የእግዚአብሔር ጸጋ መካፈል እንደቻሉም ተጠቁሟል። በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደጋጋሚ የተደረገ የመጣ ሲሆን በቀጣይም ተጠናክሮ እንደሚቀጥልና ለሀገር፣ ለቤተክርስቲያን፣ ለትውልድ፣ ለአገልጋዮች በጸሎት የሚተጉ እናቶች እንዲሁም አገልጋዮች እንደዚህ አይነት ጸጋ መካፈል እንደሚገባቸው ነው የተገለጸው። ባለፉት ዓመታት ለ6 ዙር የተደረገው የእናቶችና የአገልጋዮች ኮንፈረንስ በቅርቡም 7ኛ ዙር ተመልሶ በክራይስት አርሚ ዓለም አቀፍ ቤተክርስቲያንም እንደሚደረግ ተመላክቷል። ተያይዞም ቤተክርስቲያኒቱ ልዩ ትኩረት ከሚሰጣቸው አገልግሎት አንዱ የልጆች ኮንፈረንስ ሲሆን በ2018 ዓ.ም ለሁለተኛ ዙር እንደሚከናወንም ተገልጿል። የመጀመሪያ ዙር የልጆች ፕሮግራም በ2017 ዓ.ም በነሐሴ ወር የተደረገ ሲሆን በርካታ ህጻናት በልጆች አገልግሎትና በነብዩ ጩፋ አገልግሎት መካፈል መቻላቸው እንዲሁም የቡራኬ አገልግሎት መከናወኑም ተመላክቷል። ፕሮግራሙ የሚከናወንበት ጊዜና ሰዓት በቅርቡ በነብዩ ጩፋ በተለያዩ የማህበራዊ ሚዲያ አማራጮች ላይ ይፋ እንደሚደረግ ተመላክቷል።
ከሜይ 22 እስከ 24 በደቡብ አፍሪካ የተዘጋጀው መንፈሳዊ ኮንፈረንስ ሜይ 22 አርብ እንደሚጀምር ተገለጸ። ኮንፈረንሱን በደቡብ አፍሪካ ራስተንበርግ ከተማ የንጉስ ካህናት ቤተክርስቲያን እንደሚደረግም ተመላክቷል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለፉት ዓመታት ውስጥ በሀገሪቱ ውስጥ እና ከሀገር ውጭ በርካታ መንፈሳዊ ኮንፈረንሶችን ስታከናውን የቆየች ሲሆን በዚህም ምክንያት ብዙዎች በእግዚአብሔር ቃል ተጽናንተዋል፣ ወንጌልም ሰምተዋል፣ በርካቶችም ድነዋል፣ ከአጋንንት እስራትም መፈታት ችለዋል። ቤተ ክርስቲያኒቱ ከሜይ 22 እስከ 24 በደቡብ አፍሪካ ራስተንበርግ የንጉስ ካህናት ቤተክርስቲያን ጋር በመተባበር መዘጋጀቱ ተገልጿል። በኮንፈረንሱ ላይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብይ ጩፋ የሚያገለግሉ ሲሆን በዕለቱም የእግዚአብሔር ወንጌል በኃይል እንደሚሰበክ፣ በበሽታና በአጋንንት እስራት ውስጥ ላሉት በኃይል እንደሚጸለይ፣ ለአዳዲስ ነፍሳት ጥሪ እንደሚደረግና ለሚቀጥለው ዘመን ትንቢታዊ መልእክትም እንደሚተላለፍ ተጠቁሟል። በራስተንበርግ እንዲሁም በመላው ደቡብ አፍሪካ የምትገኙ ቅዱሳን ኢትዮጵያውያንና ኤርትራውያን በዕለቱ አዳዲስ ነፍሳትን በመጋበዝ የእግዚአብሔርን ጸጋ እንድትካፈሉ ጥሪ የቀረበ ሲሆን ቦታውን የማታውቁ ቲቪ ስክሪን ላይ በተቀመጠው ስልክና አድራሻ በመጠቀም መገኘት እንደምትችሉ ተገልጿል። የተወደዳችሁ የክራይስት አርሚ ቲቪ ተመልካቾቻችን ከክራይስት አርሚ ቴሌቪዥን ወደ እናንተ ልናደርስ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ሰላም።